ሰላም ተማሪዎች በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 1 ትምህርታችን ላይ the wave particle duality of matter and energy እንመለከታለን። wave particle duality ምን ማለት ነው የሚለውንና ማተርና ኢነርጂ እንዴት ነው wave እና particle duality ያላቸውን የሚለውን አጠር አድርገን ለማየት እንሞክራለን ማለት ነው። ስለዚህ ሐሳባችሁን ሰብስባችሁ ቪዲዮውን በደንብ ተመልከቱላችኋለሁ። መምህር ቴዎድሮስ ነኝ ከሳቆማ። እንግዲህ ሳቆማዎች መሆናችንን እንዳትረሱ። ስለዚህ የዩቲዩባችንን ላይክ ሼር በማድረግ እንዲሁም ደግሞ የቴሌግራም እና ዌብሳይት አድራሻችንን መጎብኘት እንዳትረሱ ማለት ነው። አሁን ቀጥታ ወደ ትምህርታችን እንሄዳለን። ቦርስ ሞዴል assumes that an atom has only certain allowable energy levels in order to explain the observed line spectrum. However, his assumption had no basis in physical ቲዮሪ። እንግዲህ ቦር ምን አስዩም አርጎ ነበረ? አተሞች ኦንሊ አላውብል የሆነ ኢነርጂ ሌቭል አላቸው፣ የተፈቀደላቸው የኢነርጂ መጠን እንዳላቸው ነበር ያስቀመጠው። ምን ሲያስረዳ? የላይን ስፔክትረምን ሲያስረዳ። ላይን ስፔክትረም ምን እንደሆነ ተመልክተናል አለ። የሃይድሮጅን ላይን ስፔክትረም አይተናል። ኤሌክትሮን ከአንዱ ኢነርጂ ሌቭል ወደ ሌላው ኢነርጂ ሌቭል ሙቭ ስታረግ ሪሊዝ በምታረገው ላይት የሚፈጠሩ ስፔክትረሙ ነው ላይን ስፔክትረም ነው። ስለዚህ ያንን ለማስረዳት ይህንን ነበር የተጠቀመው ማለት ነው። ነገር ግን መላምቱ የተለየ መሰረት አልነበረውም ማለት ነው። In 1924 Louis de Broglie, the French physicist, proposed a surprising reason for fixed energy levels. If energy is particle-like, perhaps matter is wave-like. De Broglie reasoned that if electrons have wave-like motion and are restricted to orbits of fixed radii, that would explain why they have only certain possible frequencies and energies. So, እንግዲህ ይህ ሰው ዲ ብሮሌ የተባለው የፍሬንች ፊዚስት ምን ፕሮፖዝ አድርጎ ነበር? ለየት ያለ ሰርፕራይዚንግ የሆነ ሪዝን አስቀምጦ ነበር። ለምን? ለፊክስድ ኢነርጂ ሌቭል ቦር ያለው ለፊክስድ ኢነርጂ ሌቭል ማለት ነው። ስለዚህ ምንድነው ያለው እሱ? ኢነርጂ ፓርቲክል ላይ ከሆነ እንደ ፓርቲክል ከሆነ ማስ ካለው፣ ስለዚህ ማተርም እንደ ምንድነው ማለት ነው? እንደ ዌቭ ነው ወይም ዌቭ ኔቸር አለው ብሎ ነው የተነሳው። እንግዲህ ኤነርጂ ፓርቲክል ላይ ከሆነ እንግዲህ ይህ ሰው ዲ ብሮሌ ሃይፖቴሲስ የዲ ብሮሌ ሃይፖቴሲስ ነው ብዙ ጊዜ የሚባለው፣ ምክንያቱም በመላምት ነው ያስቀመጠው፣ በኤክስፐሪመንትም ፕሩቭ የሆነ ነገር አይደለም ማለት ነው። ስለዚህ የሱ መላምት ምንድነው? ኤሌክትሮኖች እንደ ዌቭ አይነት እንቅስቃሴ የሚያደርጉ ከሆነና እንዲሁም ደግሞ የተወሰኑ ከሆነ ወይም ደግሞ የሆነ ፊክስድ ራዲ ያለው ኦርቢት ላይ ፊክስድ ሆነው የተቀመጡ ከሆኑ ሪስትሪክትድ ከሆኑ ያ ነው ሪዝኑ ብሎ ነው ያስቀመጠው። ለምኑ? ለሰርቴን ፖሲብል ፍሪኩዌንሲ እና ኤነርጂ መኖሩ ማለት ነው። ስለዚህ አላውብል የሆነ ፊክስድ ኢነርጂ ሌቭል ላይ እንዳሉ ነው አይደለ? ለዛ ነው እንደ ምክንያት። ስለዚህ ለዛ ምክንያቱ እዚህ ጋር ያለው ዌቭ ላይክ ሞሽን ማረጋቸውና እንዲሁም ደግሞ ፊክስድ የሆነ ራዲ ያላቸው ኦርቢት ላይ መወሰናቸው፣ ስለዚህ የሆነ ሰርቴን የሆነ ፖሲብል ፍሪኩዌንሲ እና ኢነርጂ እንዲኖራቸው አርጓል ብሎ ነው እንግዲህ ይህን መላምት ያስቀመጠው። By combining Einstein's equation for the quantity of energy equivalent to a given amount of mass, የአይንስታይን ፎርሙላ ታስታውሳላችኋል፣ is equal to mc square። ስለዚህ ኤነርጂ እና ማስ መካከል ያለውን ግንኙነት ነው እዚህ ጋር ያስቀመጠው ማለት ነው። ኤነርጂ is equal to mc square። ኤነርጂ እና ማስ ዳይሬክትሊ ፕሮፖርሽናል ናቸው። ማስ ሲጨምር ኤነርጂውም እንደሚጨምር ወይም ደግሞ ኤነርጂው ሲጨምር ማስም እንደሚጨምር ማለት ነው። with Planck's equation for the energy of a photon፣ ይህ ደግሞ የፕላንክ ኢኩዌሽን ነው። ስለዚህ ሁለቱም በማቀናጀት ዲ ብሮሌ derived an equation for the wavelengths of any particle of mass m, whether a planet, ball or electron moving at speed v። ስለዚህ የአይንስታይን እና የፕላንክን ኢኩዌሽኖች በማጣመር ሁለቱም በማዋሃድ ለዌቭ ሌንግዝ እንግዲህ ይህንን ፎርሙላ ዴራይቭ ማድረግ ይችላል ማለት ነው። ዲ ብሮሌ ማለት ነው። ስለዚህ በዚህ ፎርሙላ መሰረት የማንኛውንም ትንሽም ይሁን ለምሳሌ ኤሌክትሮን አት ሙቪንግ አት ሃይ ስፒድም ይሁን ፕላኔቶችም ይሁን ቦልም ይሁን፣ ስለዚህ የማንኛውንም ዌቭ ሌንግዝ በዚህ መልክ ዌቭ ሌንግዙን ካልኩሌት ማድረግ እንደሚቻል አስቀምጧል ማለት ነው። ስለዚህ ማንኛውም ፓርቲክል ወይም ደግሞ ቁስ ዌቭ ላይክ ኔቸር እንዳለው ያሳያል ማለት ነው። ምክንያቱም በማስና በዌቭ ሌንግዝ መካከል ያለውን ዝምድና እዚህ ጋር አስቀመጠ ማለት ማንኛውም ማስ ያለው ኦብጀክት
ዌቭ ላይክ ኔቸርም እንዳለው ለማስቀመጥ ችሏል ማለት ነው። According to this equation 1.20 matter and energy show both wave and particulate property። ስለዚህ ቅድም ባየነው ፎርሙላ መሰረት ሁለቱም ማተርም ኤነርጂም ምንና ምን እንደሚያሳዩ ዌቭ ሌንግዝ አለ፣ ማስ አለ። ስለዚህ እነዚህ ምንድነው ማስ መኖሩ ፓርቲክል ፕሮፐርቲ፣ ፓርቲኩሌት ፕሮፐርቲ እንዲሁም ደግሞ ዌቭ ሌንግዝ እና የመሳሰሉት ደግሞ ከዌቭ ኔቸር ጋር የተገናኘ ነው። The distinction between a particle and a wave is only meaningful in the macroscopic world. It disappears at the atomic level። ስለዚህ ልዩነቱ የፓርቲክል እና የዌቭ ልዩነቱ ገዘፍ ባሉት መካከል ነው የሚጎላው እንጂ በጣም ትናንሽ በሆኑ በአቶሚክ ሌቭል ላይ ባሉ ነገሮች መካከል ዲሳፒር ያደርጋል ልዩነቱ ዲስቲንክሽኑ ማለት ነው። This dual character of matter and energy is known as the wave particle duality። እርሳችን ምንድነው the wave particle duality። ስለዚህ እንደ ዌቭም እንደ ፓርቲክልም አክት ያደርጋል ወይም ደግሞ ሁለቱንም ባህሪዎች መኖራቸውን ለማሳየት ነው። ስለዚህ ዌቭ ፓርቲክል ዱዋሊቲ ኦፍ ማተር ኤንድ ኢነርጂ ይባላል። ስለዚህ ማተርም ኤነርጂም ሁለቱም እንደ ፓርቲክልም ዌቭም ኔቸር አላቸው ማለት ነው። ኦኬ ኤግዛምፕል 1.8 ካልኩሌት ዘ ዲ ብሮሌ ዌቭ ሌንግዝ ኦፍ አን ኤሌክትሮን that has a velocity of 1.00 times 10 to the power of 6 meter per second. Electron mass 9.11 times 10 to the power of minus 31 kilogram. Planck's constant 6.63 times 10 to the power of minus 34 joule second። ስለዚህ የዚችን ኤሌክትሮን ምን አገኙ ነው የሚለን ዌቭ ሌንግዝን አገኙ ነው የሚለን። ስለዚህ ዳይሬክትሊ ዲ ብሮሌን ዲራይቭ ያደረገውን ፎርሙላ መጠቀም እንችላለን ማለት ነው። ስለዚህ ላምዳ ኦር ዌቭ ሌንግዝ is equal to ዌቭ ሌንግዝ is equal to Planck's constant ኦቨር ማስ በዚህ ጊዜ ማስ ኦፍ ኤሌክትሮን ነው ታይምስ ስፒድ ኦፍ ኤሌክትሮን v። ስለዚህ ኦልሬዲ Planck's constant እናውቃለን፣ ማስ ኦፍ ኤሌክትሮንም ኖውን ነው፣ ስፒድ ኦር ቬሎሲቲ ኦፍ ዘ ኤሌክትሮን ኢዝ ጊቨን። ስለዚህ ኤቻችን 6.63 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ኪሎግራም ሜትር ስኩዌር ፐር ሰከንድ። ፕላንክስ ኮንስታንት በዚህ ዩኒት ነው በዚህ ጊዜ የምናስቀምጠው፣ ምክንያቱም ካንሰል ስለምናደርግ በጁል ሰከንድ አይደለም ማለት ነው። ኦቨር ማስ ኦፍ ኤሌክትሮን ኢዝ 9.11 ታይምስ 10 to the power of minus 31 kilogram times velocity of the electron is given 1.00 times 10 to the power of 6 meter per second። ስለዚህ ሰከንድ ባይ ሰከንድ ይጠፋል፣ ሜትር በአንደኛው ሜትር ካንስል ይሆናል፣ ኪሎግራም በኪሎግራም ካንስል ይሆናል። ፋይናሊ ላምዳችን ስንት ይሆናል ማለት ነው? ይሄንን ካልኩሌሽን ካልኩሌት አድርጋችሁ መጨረሻ ላይ በናኖ ሜትር ስታስቀምጡት 0.728 ናኖ ሜትር ይመጣል ማለት ነው። ስለዚህ this much velocity ወይም በዚህ ቬሎሲቲ የምትጓዝ ኤሌክትሮን ዌቭ ሌንግዟ ይህን ይመስላል ማለት ነው። አሁን ደግሞ ወደ ቀጣይ ምሳሌ እንሄዳለን። ኦኬ ከቅድሙ ጋር ተያያዥነት ያለው ሌላኛው ምሳሌ ደግሞ አንዲት ኤሌክትሮን ዲ ብሮሊ ዌቭ ሌንግዟ 1.00 ናኖ ሜትር ከሆነ የዚችን ኤሌክትሮን ቬሎሲቲ አግኙ ነው የሚለን። ስለዚህ የተለመደውን ፎርሙላ እንጠቀማለን ማለት ነው። ቬሎሲቲ is equal to h over ማስ ኦፍ ኤሌክትሮን በዚህ ጊዜ ዌቭ ሌንግዟ ስለተሰጠን ታይምስ ዌቭ ሌንግዝ እንላለን ማለት ነው። ፕላንክስ ኮንስታንታችን ስንት ነው? 6.63 ታይምስ 10 the power of minus 34 ኪሎግራም ሜትር ስኩዌር ፐር ሰከንድ። እንዲሁም ደግሞ ማስ ኦፍ ኤሌክትሮን 9.11 ታይምስ 10 the power of minus 31 ኪሎግራም። ዌቭ ሌንግዛችን 1.00 ታይምስ 10 the power of minus 9 ሜትር፣ ምክንያቱም ናኖ ሜትር ስለሚል ማለት ነው። ስለዚህ ይህንን ሲምፕሊፋይ ስናደርገው ስንት ይመጣል? 7.28 ሲባዛ 10 the power of 5 ሜትር ፐር ሰከንድ ይመጣል ማለት ነው። ስለዚህ የዚች ኤሌክትሮን ስፒዷ ዌቭ ሌንግዟ ዲብሮሊ ዌቭ ሌንግዟ ይሄ የሆነ ኤሌክትሮን ስፒዷ ምን ያህል ነው ማለት ነው? 7.28 ሲባዛ 10 the power of 5 ሜትር ፐር ሰከንድ ነው ማለት ነው። በጣም ጥሩ። አሁን እንግዲህ ዲብሮሌን የዲብሮሌን ሀሳብ ተረዳችኋል? ያው ምን ነበር ርዕሳችን? ዌቭ ፓርቲክል ዱዋሊቲ ኦፍ ማተር ኤንድ ኢነርጂ። ስለዚህ ቁስም ኤነርጂም ምን አለው? ፓርቲክልም
ዌቭም ኔቸር አለው። እንደ ፓርቲክል ስንል ማስ መኖሩን ያሳያል። እንደ ዌቭ ደግሞ ስንል የዌቭ ካራክተሮች ዌቭ ሌንግዝ፣ ፍሪኩዌንሲ የመሳሰሉት እንዳለው ያሳያል ማለት ነው። አሁን ኤክሰርሳይዝ 1.8 እንሰራለን። ዋት ኢዝ ዘ ካራክተሪስቲክ ዌቭ ሌንግዝ ኦፍ አን ኤሌክትሮን ኢን ናኖሜትር ዛት ሃዝ ኤ ቬሎሲቲ ኦፍ ዲስ ማች ሜትር ፐር ሰከንድ ማስ ኦፍ ኤሌክትሮን ኢዝ ጊቨን። ስለዚህ የተጠየቅነው እዚህ ጋር ምንድን ነው የአንድን ኤሌክትሮን ዌቭ ሌንግዝ በናኖሜትር እንድናስቀምጥ ነው። የተሰጠን ደግሞ ምንድን ነው ቬሎሲቲዋን ነው ስፒድዋን ነው ማለት ነው። ስለዚህ ዳይሬክትሊ ፎርሙላውን በመጠቀም መስራት እንችላለን። ሶ ላምዳ ኦር ዌቭ ሌንግዝ ኢዝ ኢኳል ቱ ፕላንክስ ኮንስታንት ኦቨር ማስ ኦፍ ኤሌክትሮንስ ለኤሌክትሮን ነው ስቲል እያወራን ያለነው። ማስ ኦፍ ኤሌክትሮን ታይምስ ስፒድ ኦፍ ኤሌክትሮን ማለት ነው። ስለዚህ ጊቭኖቹን ሰብስቲዩት እናደርጋለን። ፕላንክስ ኮንስታንታችን 6.63 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ኪሎግራም ሜትር ስኩዌር ፐር ሰከንድ ነው። ማስ ኦፍ ኤሌክትሮን ደግሞ 9.11 ታይምስ 10 ዘ ፓወር ኦፍ ማይነስ 31 ኪሎግራም ታይምስ ቬሎሲቲዋም ተሰጥቶናል 5.97 ታይምስ 10 ዘ ፓወር ኦፍ 6 ሜትር ፐር ሰከንድ ይመጣል ማለት ነው። ስለዚህ ሰከንድ በሰከንድ ይጠፋል። አንደኛው ሜትር በአንደኛው ሜትር ካንስል ይሆናል። ኪሎግራም በኪሎግራም ካንስል ይሆናል። ሶ ፋይናሊ ዘ ዌቭ ሌንግዝ ዊል ቢ 0.123 ናኖ ሜትር ይመጣል ማለት ነው። Question number 2. Calculate the wavelengths in nanometers of an hydrogen atom. The mass is equal to 1.67 times 10 the power of minus 27 kilogram, moving at 7.00 times 10 the power of 2 centimeter per second. ሁለተኛው ጥያቄ ደግሞ የዚችን ሃይድሮጅን አተም ምን ካልኩሌት እንድናደርግ ነው? ዌቭ ሌንግዙን ካልኩሌት እንድናደርግ ነው የታዘዝ ነው ማለት ነው። ስለዚህ አሁን ወደ ፎርሙላው ቀጥታ እንሄዳለን። ሶ ፎርሙላችን እንግዲህ ላምዳ ኢዝ ኢኳል ቱ ፕላንክስ ኮንስታንት ኦቨር ማስ ኦፍ ሃይድሮጅን ታይምስ ቬሎሲቲ ኦፍ ዘ ሃይድሮጅን አተም ማለት ነው። እዚህ ጋር ልብ ልትሉ የሚገባው ቬሎሲቲ የተሰጠው በምንድን ነው? በሴንቲሜትር ነው። ስለዚህ ይህንን ቬሎሲቲ 7.00 ታይምስ 10 ዘ ፓወር ኦፍ 2 ሴንቲሜትር ፐር ሰከንድን ወደ ሜትር እንቀይረዋለን ማለት ነው። ዩኒት ኮንቨርሽን ሁል ጊዜ እንዳትረሱ ማመሳሰል ስላለብን ካንስል ስለሚደራረግ ማለት ነው። ስለዚህ 7.00 ታይምስ 10 ዘ ፓወር ኦፍ 2 ሴንቲ ማለት ወይም ደግሞ 1 ሜትር ኢዝ ኢኳል ቱ 10 ዘ ፓወር ኦፍ 2 ወይም ደግሞ 100 ሳንቲሜትር ነው አይደለ? ስለዚህ ሪቨርስ እናደርገው ደግሞ 1 ሳንቲሜትር ስንት ይሆናል? 10 ዘ ፓወር ኦፍ ማይነስ 2 ሜትር ማለት ነው በሌላ አባባል። ስለዚህ በሴንቲሜትር ቦታ ታይምስ 10 ዘ ፓወር ኦፍ ማይነስ 2 ሜትር ፐር ሰከንድ አደርገዋለሁ ማለት ነው። ስለዚህ ባጭሩ ስፒዱ ስንት ይመጣል ማለት ነው? 7.00 ሜትር ፐር ሰከንድ ይሆናል። ምክንያቱም ይሄ ካንስል ስለሚደራረግ ማለት ነው። ስለዚህ ላምዳችን ምን ይሆናል ማለት ነው? ፕላንክስ ኮንስታንት 6.63 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ኪሎግራም ሜትር ስኩዌር ፐር ሰከንድ ኦቨር ማስ ኦፍ ኤሌክትሮን ሳይሆን እዚህ ጋር ሶሪ ማስ ኦፍ ሃይድሮጅን ስለ ሃይድሮጅን ስለሆነ እያወራን ያለ ነው ማለት ነው። ስለዚህ ኢትስ ጊቨን 1.67 ታይምስ 10 ዘ ፓወር ኦፍ ማይነስ 27 ኪሎግራም ሲባዛ ቪ ኦር ሙቪንግ አት ዋት ስፒድ የሚለው ማለት ነው። ስለዚህ 7.00 ሜትር ፐር ሰከንድ ይመጣል ማለት ነው። ፋይናሊ ላምዳችን ኦር ዌቭ ሌንግዛችን ስንት ይመጣል? ኪሎግራም በኪሎግራም ይጠፋል። ሜትር በሜትር ካንስልና 1 ሜትር ይቀራል። ሰከንድ በሰከንድ ይጠፋል። ስለዚህ our final answer is 0.5672 times 10 the power of ጂ ወደ ላይ ስትሄድ ፖዚቲቭ ትሆናለች። ከ34 ላይ ከኔጌቲቭ 34 ጋር ስናቀናንሰው ማይነስ 7 ይመጣል ማለት ነው። ይህንን በናኖ ሜትር ስናስቀምጠው ሁለት ስቴፕ ወደፊት እናስኬደዋለን። ስለዚህ 56.7 ናኖ ሜትር ይሆናል ማለት ነው ዌቭ ሌንግዛችን። Question number 3. Calculate the wavelengths in nanometer of a photon emitted when a hydrogen atom undergoes a transition from n is equal to 5 to n is equal to 2. ስለዚህ ሃይድሮጅን አተም ላይ ከn is equal to 5 ወደ n is equal to 2 ኤሌክትሮን ሙቭ ስታደርግ የሚኖረውን ፎቶን ዌቭ ሌንግዙን እንድናገኝ ነው ካልኩሌት እንድናደርግ ነው ማለት ነው። ስለዚህ ከዚህ በፊት እንጠቀምበት የነበረውን ፎርሙላ እንጠቀማለን ማለት ነው። ካስታውሳችሁ change in energy is equal to minus 2.18 times 10 the power of minus 18 joule Rydberg's constant የምንለው ማለት ነው 1 over nf square minus 1 over
ኤንአይ ስኩዌር። ስለዚህ ኤንኤፍ ሪፕሬዘንት የሚያደርገው ያረፈችበትን ነው። ስለዚህ ትራንዚሽን ተካሂዶ ኤሌክትሮኗ ያረፈችበትን ነው። በዚህ ጊዜ ኤን ኢዝ ኢኳል ቱ 5 ማለት ነው። ኤንአይ ኢኒሻል ወይም ደግሞ የተነሳችው ደግሞ ከኤን ኢዝ ኢኳል ቱ 2 ነው ማለት ነው። ስለዚህ ቼንጅ ኢን ኢነርጂ ኢዝ ኢኳል ቱ minus 2.18 times 10 to the power of minus 18 joule over 1 over 2 square, that is 4 ማለት ነው 1 over 5 square። ስለዚህ ይህንን ስናቀናንሰው change in energy is equal to 0.4578 times 10 to the power of minus 18 joule ይመጣል። or change in is equal to 4.58 times 10 to the power of minus 19 joule ይመጣል ማለት ነው። ከዚህ በኋላ እንግዲህ የተጠየቅነው ምንድነው ላምዳ ወይም ደግሞ ዌቭ ሌንግዟን ነው በናኖሜትር ማለት ነው። ስለዚህ ላምዳ is equal to hc over change in energy ይሆናል። ስለዚህ h ፕላንክስ ኮንስታንት ነው 6.63 times 10 to the power of minus 34 joule second times 3 times 10 to the power of 8 meter per second. change in ያችን ደግሞ 4.58 times 10 to the power of minus 19 joule. finally ይህንን 4.34 times 10 to the power of minus 7 እዚህ ጋር ጁል በጁል ስለሚጠፋ ጁል በጁል ይጠፋል፣ ሰከንድ በሰከንድ ይጠፋል። ስለዚህ ሜትር ይሆናል ማለት ነው። ይሄንን በናኖ ሜትር ስለሆነ አስቀምጦ የተባልነው ናኖ ማለት 10 to the power of minus 9 ነው። ስለዚህ ቺን ፖይንት ወደፊት ሁለት ስቴፕ እንወስዳታለን። 434 ናኖ ሜትር ይመጣል ማለት ነው። በጣም ጥሩ ተማሪዎች፣ እንግዲህ በዛሬው አጭር ትምህርታችን ላይ ስለ ዲ ብሮሊ ዱዋሊቲ ኦፍ ፓርቲክልን ተመልክተናል ማለት ነው። ስለዚህ በዲ ብሮሊ እንግዲህ የአይንስታይንና የፕላንክስን ፎርሙላዎች በመጠቀም ኮምባይን አድርጎ ይህንን ፎርሙላ ዌቭ ሌንግዝ ኢዝ ኢኳል ቱ ፕላንክስ ኮንስታንት ኦቨር ማስ ታይምስ ቬሎሲቲ በሚል ቀምሯል ማለት ነው። ስለዚህ በዚህ ኢኩዌዥን መሰረት የማንኛውም ኦብጀክት ማንኛውም ማስ ያለው ኦብጀክትን ዌቭ ሌንግዝ ካልኩሌት ማድረግ እንደሚቻልና ሁለቱም ኔቸር ዌቭም እንዲሁም ደግሞ ፓርቲክሌትም ኔቸር እንዳላቸው ማንኛውም ኦብጀክቶች ለማሳየት ሞክሯል ማለት ነው። ነገር ግን የትልልቅ ኦብጀክቶች ዌቭ ኔቸር ብዙም ጎልቶ አይታይም፣ በጣም ዌቭ ሌንግዙ ትንሽ ስለሆነ ማለት ነው። ስለዚህ በአጭሩ ግን የምንረዳው ዲ ብሮሌ ዱዋሊቲ ኦፍ ኤነርጂ እና ማተርን ለማሳየት ሞክሯል በዚህ ፎርሙላው ማለት ነው።